ሁላችንም ዓለምን የመዞር አዲስ ባህል ማየትና ራሳችንን የመቀየር ትልቅ ህልም አለን። ኢትዮጵያዊ ሆኖ ደግሞ የውጭ ሀገር ጉዞ ማሰብ ትልቅ ዝግጅትና ድካም ይጠይቃል። ነገር ግን ይህንን ንጹህ ህልማችንን ተጠቅመው ለአመታት የደከምንበትን ገንዘባችንን ሊበሉ የሚፈልጉ ሰዎች በየቦታው አሉ። ዛሬ በጉዞ ስም የሚደረጉ 3 ዋና ዋና ማጭበርበሪያ መንገዶች እነግራችኋለሁ እና ደግሞ እንዴት ራሳችንን መጠበቅ እንዳለብን በዝርዝር አሳያችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉት፣ ምክንያቱም መጨረሻ ላይ ብር ሳንከፍል ራሳችንን እንዴት መጠበቅ እንደምንችል 3 ወርቃማ ምክሮች እነግራችኋለሁ። አንደኛ፣ የሶሻል ሚዲያ የቪዛ ወኪሎች። የመጀመሪያውና በአሁኑ ሰዓት በብዛት ሰዎችን እያስለቀሰ ያለው ማጭበርበሪያ ዘዴ በፌስቡክ እና በቴሌግራም የሚለጠፉ በሁለት ወር ብቻ የካናዳ ወይም የአውሮፓ ቪዛ እናስጨርሳለን የሚሉ ማስታወቂያዎች ናቸው። እነዚህ ሰዎች በጣም በሚያምር ሁኔታ አስተማማኝ ነው፣ ምንም ቅድመ ክፍያ የለውም ምናምን እያሉ ይለጥፋሉ። ነገር ግን አንድ ስልክ ስትደውሉላቸው ወይም በውስጥ መስመር ስታዋሯቸው ለፎርም መሙያ፣ ለኢንሹራንስ ወይም ለኤምባሲ ቀጠሮ እያሉ 10,000 ብር 20,000 ብር ቀጣይ ስቴፕስ ትሄዱላቸው ደግሞ 300,000 ብር 600,000 ብር 1 ሚሊዮንም የሚከፍል ይኖራል። እንደዚህ አድርገው በባንክ አስገቡ ይሏቸዋል። ይህ ብር አንዴ ከገባ በኋላ ስልካቸው አይነሳም፣ ብሎክ ያደርጓቸዋል። አስታውሱ፣ የትኛውም ኤምባሲ በፌስቡክ ግለሰቦች አማካኝነት ቪዛ አይሰጥም። ቪዛ ማስጨረስ የሚባለውም ነገር የለም። ሲጀመር ቪዛ የሚሰጠው ኤምባሲው ጋር በመቅረብ በአካል በመገኘት ብቻ ነው። ሁለተኛው ደግሞ በጣም ርካሽ የአየር ቲኬት አለን የሚሉ ግለሰቦች ናቸው። እነዚህ ሰዎች ትክክለኛ የሚመስል ግን ፌክ የሆነ የቲኬት ኮፒ ይልክላቸዋል። እናንተም ደግሞ ልክ ፒኤንአር ቁጥሩን ስታዩት፣ ፒኤንአር ማለት ኮዷን ማለት ነው፣ የሚላክላችሁን ኮድ ስታዩት እውነተኛ መስሏችሁ ብር ትከፍላላችሁ። ነገር ግን እነሱ ቲኬቱን ሪዘርቭ ነው የሚያደርጉት። ከዛ አይቆርጡትም ማለት ነው። ከዛ ሪዘርቭ አድርጎ ለእናንተ ይልኩላችኋል። ብሩን እንደተቀበሉ ቲኬቱን ካንሰል ያደርጉታል ማለት ነው። ኤርፖርት ስትደርሱ ስማችሁ በሲስተም ላይ አይኖርም። ይህ እንዳይሆንባችሁ ቲኬት ስትቆርጡ በታወቁና ህጋዊ የጉዞ ወኪሎች ወይም ትራቭል ኤጀንሲስ ወይም ደግሞ በኤርላይኑ ኦፊሻል መተግበሪያ ወይም አፕሊኬሽን ላይ ብቻ መሆኑን ማረጋገጥ አለባችሁ። ሁልጊዜም ቲኬቱን ከቆረጣችሁ በኋላ በኤርላይኑ ድረገጽ ላይ ገብታችሁ ስማችሁን ቼክ አድርጉት። ሶስተኛውና የመጨረሻው የማጭበርበሪያ መንገድ ደግሞ የስራ ቪዛና ህገወጥ የሰዎች ንግድ ነው። ይሄኛው ደግሞ በጣም አደገኛና ህይወትን አደጋ ላይ የሚጥል ነው። ከፍተኛ ደሞዝ የሚከፈልበት ስራ አውሮፓ ወይም አረብ ሀገር አለ በሚል ወጣቶችን የሚያታልሉ ደላላዎች ናቸው ይህንን ስራ የሚሰሩት። እነዚህ ሰዎች ብራችንን ብቻ ሳይሆን ህይወታችንን አደጋ ላይ የሚጥሉ ናቸው። ለሰው ንግድ ወይም ደግሞ ለሂውማን ትራፊኪንግ የሚባለው ንግድ የሚያካሂዱ ሰዎች ናቸው። የትኛውም ህጋዊ የውጭ ሀገር የስራ ስምሪት በሰራተኛና ማህበራዊ ጉዳይ ሚኒስቴር እውቅና ሊኖረው ይገባል። ከህጋዊ ኤጀንሲ ውጪ የሚደረግ ማንኛውም የጉዞ ስምምነት መጨረሻው ኪሳራና ስቃይ ነው። ውድ ኢትዮጵያውያን፣ ማንም ሰው የእናንተ ህይወት አሳስቦት ትልቅ ስራ ሊፈልግላችሁ አይችልም። የተባለውም ስራ ካለ እናንተ ተማሙታችሁ የምታገኙት እንጂ አንድ የማታውቁት ሰው ለዛውም ህጋዊነቱ የማይታወቅ ሰው ለእናንተ ሊያመቻችላችሁ አይችልም። ይህንን ካሜራችሁ በጭራሽ እንዳታወጡት። በመጨረሻም 3 ወርቃማ ምክሮች ምንድን ናቸው? ታዲያ እንዴት ነው ራሳችንን ምንጠብቀው ለሚለው ጥያቄ፣ አንደኛ ማንኛውም መረጃ ከኤምባሲው ኦፊሻል ድረገጽ ብቻ ነው ማየት ያለባችሁ ወይም ማግኘት ያለባችሁ። ሁለተኛው ደግሞ በአቋራጭ ቪዛ የሚባል ነገር እንደሌለ እወቁ። ሶስተኛው ማንኛውም ክፍያ ግለሰብ ስም ከማስገባታችሁ በፊት ድርጅቱ ህጋዊ መሆኑን በአካል ሄዳችሁ ማረጋገጥ አለባችሁ። እኔም ብሆን ዓለምን የመዞር ህልሜን እውን የማደርገው በእነዚህ መንገዶች ብቻ ነው። እናንተስ እንዴት አይነት ገጠመኝ አላችሁ? ኮሜንት ላይ አስቀምጡልኝ። ለተጨማሪ ጉዞ መረጃዎች ሰብስክራይብ ማድረግ እንዳትረሱ። መልክት ያንስ ነበርኩኝ። ቻው።